ሰላም ውድ አድማጮች፣ ይህ የሻይ ሰዓት አጭር መረጃችን ነው። እያነጋገረና እየተጠበቀ ያለው ኢትዮሪካ ነገ 8 ሰዓት ላይ ይለቀቃል ተብሏል። አስተያየቶቻችሁን ጻፉልን። በብዙ ኢትዮጵያውያን ዘንድ ተወዳጅና አድናቆትን ያተረፈው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ነገ ሐሙስ ሚያዝያ 8 ቀን 2018 ኢትዮሪካ የተሰኘውን 5ኛ አልበሙን ይለቃል መባሉ ከተሰማ በኋላ በአገር አቀፍ ደረጃ በአድናቂዎቹ ዘንድ ደስታን ቀስቅሷል። ቴዲ አፍሮ ከ8 ዓመታት ቆይታ በኋላ ከአዲስ አልበም ጋር ሊመለስ ነው መባሉ ከተሰማ በኋላ ጉዳዩ በማህበራዊ መገናኛ ዘዴዎችና በኪነ ጥበቡ መንደር የሚካሄዱ ውይይቶች ተጠናክረው ቀጥለዋል። አርቲስት ቴዲ ካሳሁን በይፋዊ ፌስቡክ ገጹ ላይ እንዳጋራው ቀጣዩ ኢትዮሪካ የተሰኘው አዲሱ አልበም የፊታችን ሐሙስ ሚያዝያ 8ኛ ወር 2018 በድረገጹ በ8 ሰዓት ወደ እናንተ እንደሚደርስ በአክብሮት እገልጻለሁ ሲል ይፋ አድርጓል። የቴዲ አፍሮ አድናቂዎችና ተጽዕኖ ፈጣሪ የሚባሉ አንዳንድ ግለሰቦች አዲስ ይለቀቃል የተባለው ኢትዮሪካ የሙዚቃ አልበምን በተመለከተ አዳዲስ ጉዳዮችን በቅርበት እየተከታተሉ ነው። ቴዲ አፍሮ በመንግስት ጫና ምክንያት ያቀደው ጋዜጣዊ መግለጫ ማካሄድ አልቻለም የሚል አንዳንድ መረጃዎች ይፋ ከሆኑ ወዲህ የሙዚቀኛው አዲሱ አልበም ጉዳይ የብዙዎችን ቀልብ ስቧል። ኢትዮሪካን እየጠበቃችሁ ነው? አስተያየቶቻችሁን ጻፉልን። በሌላ በኩል የቴዲ አፍሮና ሰዋሰው መልቲሚዲያ ውል የፈረሰበት ምክንያት ታውቋል። ቴዲ ካሳሁን ቴዲ አፍሮ ከ4 ዓመት በፊት ቀጣዩን አልበሙን በሰዋሰው መልቲሚዲያ በኩል ለማሰራጨትና ለመልቀቅ ውል ተፈራርሞ እንደነበር ይታወቃል። ሆኖም የድምፃዊው አልበም ሊጠናቀቅ ጥቂት ቀናት ሲቀሩት ይህ የሁለቱ አካላት ውል ፈርሷል። ውሉ የፈረሰበት ምክንያትን በተመለከተ በርካታ ምክንያቶች ሲነሱ የነበረ ሲሆን ሰዋሰው አልበሙ ውስጥ የተካተቱ 3 ዘፈኖች እንዲወጡ ጥያቄ በማቅረቡ ውሉ ፈርሷል የሚሉ አሉባልታዎች በስፋት ሲሰራጩ ሰንብቷል። በዚህ ጉዳይ ላይ ኢትዮፒካ ሊንክ በዛሬው ዕለት ምንጮቹን ዋቢ በማድረግ ውል የፈረሰበትን እውነተኛ ምክንያት ይዞ ወጥቷል። እንደ ኢትዮፒካ ሊንክ ምንጮች የቴዲ እና የሰዋሰው ውል የፈረሰበት አንዱ ምክንያት በድምፃዊውና በአሳታሚው በኩል ውል ውስጥ የተካተቱ አዳዲስ ጉዳዮች ዋነኛ መንስኤዎች መሆናቸው ይነገራሉ። በሁለቱ አካላት መካከል በተደጋጋሚ የተደረጉ ውይይቶች የውሉን ባለቤቶች ሳያግባቡ ቀርተዋል የሚለው የኢትዮፒካ ሊንክ ሰዋሰው መልቲሚዲያ የቴዲ አፍሮ ነባር ሙዚቃዎች ድጋሜ በሰዋሰው ገጽ ላይ እንዲለቀቁ መጠየቃቸው ለውሉ መፍረስ አንዱ ምክንያት ነው ብሏል። ድርጅቱ የድምፃዊውን ነባር ስራዎች በራሱ ገጽ ላይ ለማሰራጨት በየዓመቱ የሚከፈል ከፍተኛ ገንዘብ በቅድመ ሁኔታ መልክ ቀርቧል። ሆኖም ይህ የድርጅቱ ሐሳብ በቴዲ ዘንድ ውድቅ ተደርጓል። በተጨማሪም ከ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምፅ ማሳመሪያ ጥሪ ላይ የሚገኝ ገቢ ለሰዋሰው እንዲሰጥ የተወሰነው የውል ስምምነት ማሻሻያ እንዲደረግበት በቴዲ አፍሮ በኩል እንደቀረበ የሻይ ሰዓት መረጃችን ከኢትዮፒካ ሊንክ ዘገባ ሰምቷል። ሆኖም ይህ የቴዲ ሐሳብ ከሰዋሰው በኩል ተቀባይነት ሳያገኝ ቀርቷል። እነዚህ ልዩነቶች ባለመጥበባቸውና እየሰፉ በመሄዳቸው ውሉ ሊፈርስ በቅቷል። ውሉ በተፈረመበት ወቅት ሰዋሰው በአጠቃላይ ለቴዲ አፍሮ 50 ሚሊዮን ብር ለመክፈል ተስማምቶም ነበር። በወቅቱም ለድምፃዊው ግማሽ ያህል ማለትም 25 ሚሊዮን ብር ተከፍሎ እንደነበረ ከድምፃዊው የማኔጅመንት ክፍል አባላት የተገኘ መረጃ አረጋግጧል። ነገር ግን ከ2 ሳምንት በፊት ውሉ በመፍረሱ ድምፃዊ ቀድሞ የተቀበለውን 25 ሚሊዮን ብር ከ4 ዓመታት ወለድ ጋር ታሳቢ ተደርጎ በድምሩ 33 ሚሊዮን ብር ለሰዋሰው እንደመለሰ ተረጋግጧል። ለሰዓቱ ያስኩላችሁ አጫጭር መረጃዎች እነዚህ ናቸው። በሌሎች መረጃዎች እስከምንገናኝ ጤና ይስጥልኝ።